አንድ ጊዜ አንድ ገበሬ በሬ ሊገዛ ከቤቱ ይወጣና እየሄደ እያለ ወዴት ነው የሚሄዱት ይሏቸዋል። ከዛ በኋላ በሬ ገዝቼ ልመለስ ነው ብሎ ይላሉ። ኧረ አቶ እገሌ እግዚአብሔር ቢፈቅድ በሬ ገዝቼ እመጣለሁ በሉ ይላቸዋል። ከዛ እኚህ ሰውዬ በሬው ኪሴ ውስጥ በሬው ገባ ነው ያለው። ስለዚህ ምንድነው እዚህ ጋር እግዚአብሔር የሚፈቅደው ብሎ ይላሉ። አይ እንግዳውስ እንደዛ ብትሉ ይሻላል ብሎ መንገደኛው ያልፋል። እና ሰውየው ገባ ደርሶ በሬውን ተደራደረ። ከዛ በኋላ ተስማማ፣ በሬውንም ወደደ። ከዛ እጅ ተጨባበጡ፣ ተሳሳሙና ብር ልከፍል ኪሱ ሲገባ ብሩ ኪሳቸው ውስጥ የለም። እና ብሩን ሲያጡ ትተው ወደ ቤታቸው ጉዞ ይጀምራሉ። እና ጉዞ ከጀመሩ በኋላ ሌላ ሰው ያገኛቸዋል። ሌላ ሰው ወዴት ነው የሚሄዱት ብሎ በስማቸው ይጠራና ወዴት ነው የሚሄዱት ይላቸዋል። ከዛ አይ እግዚአብሔር ቢፈቅድ ወደ ቤቴ እሄዳለሁ ብሎ አለ ይባላል። እግዚአብሔር ቢፈቅድና ብንኖር ይህንንና ያንን እናደርጋለን በሉ ይላል መጽሐፉ። ስለዚህ እግዚአብሔርን ማስቀደም ጥሩ ነው። ከሁሉ በፊት እግዚአብሔርን ማስቀደም፣ ከመስራታችን በፊት እግዚአብሔርን ማስቀደም፣ ከመግዛታችን በፊት እግዚአብሔርን ማስቀደም የህይወታችን ልምምድ ቢሆን በጣም ጥሩና እጅግ በጣም ጠቃሚ ነው። ምክንያቱም እግዚአብሔር ሳይፈቅድ በህይወታችን የሚሆነው ነገር አንዳች ነገር የለም። የእሱ ፍቃድ ሲታከልበት እሱን ስናስቀድም የዛን ጊዜ መንገዳችን የቀና ይሆናል፣ ህይወታችን የቀና ይሆናል፣ ኑሯችን የቀና ይሆናል፣ ያሰብነው ነገር የተሳካ ይሆናል። ስለዚህ የታሰበው ነገር እንዲሳካልን፣ እንዲከናወንልን አምላካችንን እግዚአብሔርን ማስቀደም ጥሩ ነው። አምላካችሁን አስቀድሙ። እና መቼም በዚህ ምድር ላይ ሁለት አምላክ የለም፣ አንድ አምላክ ነው ያለው። እሱም የአብርሃም፣ የይስሐቅ፣ ያዕቆብ አምላክ ነው። አንድ አምላክ፣ አንድ ጌታ፣ አንድ መንፈስ እሱ ነው ያለው። ስለዚህ ወዳጆቼ ሆይ ለዛሬ መልእክታችን እግዚአብሔርን አስቀድሙ። በሕይወታችሁ እግዚአብሔርን አስቀድሙ። በትዳራችሁ እግዚአብሔርን አስቀድሙ። በንግዳችሁ ላይ እግዚአብሔርን አስቀድሙ። ያኔ ስታስቀድሙት እሱ መልካምን ያደርግላቸዋል። እሱ ቀዳሚ ከሆነ፣ እሱ እናንተ የምታስቀድሙት ከሆነ እሱ ደግሞ እናንተን ቀዳሚ ያደርጋቸዋል። አንደኛ ላይ ያደርጋቸዋል። ከኋላ አንስቶ ከፊት ያደርጋቸዋል። እግዚአብሔርን አስቀድሙ። ዮሴፍ በግብፅ እግዚአብሔርን አስቀድሞ ይሄንን ታላቅ ኃጢአት እንዴት እሰራለሁ ካለ በኋላ እስር ቤት ተጣለ አይደል? ግን እግዚአብሔር መጣና አስቀደመው፣ ከፊተኛ አረገው። የሀገሩ አለቃ፣ የሀገሩ ጌታ፣ የሀገሩ ገዢ አደረገው። ስለዚህ በሕይወታችሁ ዘመን እግዚአብሔርን አስቀድሙ። እናመሰግናለን። መልካም ጊዜ